ልጅ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው ምልሽ። አለ አባት የሚሆን ነገር የለም። ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት። ከእህቶቹም ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ፣ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱም ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ይቅርታ የሚጠይቅሽም ከሆነ ይቅርታ ይጠይቃል። ምጥሽንም ድካምሽንም ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥሽ ሰዓት ራሱ መገኘት አለበት ብዬ የምገሰስሽ ማየት አለበት። ለካ ይሄንን አህል ዋጋ ከፍላልኛለች ለልጄ ብሎ ውስጡ እንዲሰማው ጭምር ነው። በቃ አይዞሽ። የእናቱ ለታን ቦሳ ወዳለው እንደግነቷ ብዙ መሆኑን አውቃለው። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች። ሁሌም ነግሬያቸዋለሁ። ትዳር ለመያዝ ስታስቡ እናት ዋልታ ማገር ማለት ናት። የምሬን ነው የምላቸው። ፈጣሪ በታች አባት ፈጣሪ ነው። ስለዚህ ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። እዛ ፍርድ ቤቱን ለፍርድ ቤቱ ተዉት፣ ትዳራችሁ ለትዳራችሁ። በቃ ይሄንን ነው እኔ የምፈልገው። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት እንዴ! ለሚሰማውስ ቢሆን ትላንት እንዲህ ነበረ ዛሬ ፍርድ ቤት ቆሙ መባል፣ ኧረ በስመ አብ በጣም ይከብዳል። በጣም እኔ መስማትም አልፈልግም። ደግሞ ልጁን የማየት መብቱ ነው። መከራዋንም ማየት ጭንቀቷንም ማየት መብቱ ነው። ስለዚህ ሩታ መብቱ ነው። እግዚአብሔር ሰላም ይገላግልሽ። መብቱ ነው። አዎ ልጁን ማየት አትከለኪው። ይሄንን ደግሞ ልቆጣሽ መብት አለው። አዎ መከልከል አትችልም። መከልከል ምናምን የሚለውን ነገር እኔ እንደዚህ አይነት ነገር አላደርግም። ግን ደግሞ እውነቱን ስነግርሽ 5 ዓመት ሙሉ ከአባት ሳይሆን ከእናት ጋር ልጅ የሚያድገው በፍርድ ቤቱ ወይ በህጉ ምናምን እንሂድ ከተባለ እኔ እንደዛ ልከልክል ብል መብቱ ነበረኝ። ግን ደግሞ እኔ አላደርገውም ነው ሀሳቤ። እኔ እንደዛ አላደርግም እና እሺ እኔ እናንተን እንትን አልላችሁም። እናቴ ከአንቺ ቃል አልወጣም። ግን እግዚአብሔር ያክብርሽ ልጄ። ከአንቺ ቃል አልወጣም፣ ችግር የለውም። አስብበታለሁ እስከምወልድም ያለበትን ነገር ብቻ ብዙ ነገሮችን ለማሰብ እሞክራለሁ። ግን እኔ እንጃ ምን ብዬ እንደምነግርሽ አላውቅም። ማይ ትረዳኛለሽ ብዬ አስባለሁ። አዎ ልጄ ምንም ይኸውልሽ ልጄ፣ ነገሮችን ስናቀላቸው ይቀላሉ፣ ስናከብዳቸው ይከብዳሉ። ነገሮችን ደግሞ ቀለል አድርገን ስናያቸው እግዚአብሔርም ይረዳናል። ምንጊዜም ቢሆን ለሰላም ለፍቅር እያልኩን እለፈልፋለሁ። እቺን ነገር ደግሞ ካፌ እንዳታጠፊያት። ትላንትና ማዘር ሰላም አወርዳለሁ ብለው ነበር። ዛሬ ደግሞ ሩታዬ እንደዚህ ስትሆን ለምን ዝም አሉ እያሉም የሚጠይቁኝ አሉ። ለሁሉም ጊዜ አለው። አይ አንቺ ዝም ብለሽ አይደለም። በእርግጥ ያው ሰው ሁሉንም ነገርኛ እንደዚህ የግድ ካሜራ ላይ ማውጣት የለብንም እና አንቺ ዝም ብለሽ አይደለም እኮ ዝም ብለሻል ሳይሆን ትደውያለሽ ልምጣ ምናምን ስትይ እኔ ነኝ አይሆንም ያልኩት አውቃለሁ። እሱን ወደ እንደዚህም አይነት ፕሮሰስ ውስጥ የገባ ነው። በእርግጠኝነት ያው እናንተን ብትኖሩ ነገሮች ይስተካከሉ ነበር። እንግዲህም ባለፈው ያው ደውዬለታለሁኝ ለምንድን ነው እምቢ የምትይው ምናምን ብለሽኝ ነበረ። ይቅርታ ስጠይቅሽ ለምን እንዴት ያለሽ ደውዬለት ነበረ። እሱም ከልቡ ተጸጽቶ ብዙ እያለቀሰ ያወራኝ ነገር አለ ምናምን ብለሽኛል። ግን ደግሞ እኔ ያለፍኩበትን ሁኔታ ስለማቅና ያንን ነገር ውስጤ እኔ እንጃ መቀበል ስላልቻለ ነው። ሩታዬ ቅድም እኮ ለምን የሚል ውስጣችሁ አይቀመጥ ብያለሁን። እኔ አሁን ሁለታችሁንም ነው፣ እኔ አንቺን ብቻ አይደለም። in Lebanon አሁን ሁለታችሁንም ነው፣ እኔ አንቺን ብቻ አይደለም። አብርሽም ልጄ ነው።
አንቺም ልጄ ነሽ። እኔ ደግሞ ሁለታችሁን ስትስማሙ ነው ድምቀቴም ደስታዬም ሰላሜም ሁለታችሁ አንድ ላይ ስትሆኑ ነው ልጄ። ስለዚህ እኔ አሁን በቃ አይዞሽ አብርሽንም ሁለታችሁንም እንደዚህ አንድ ላይ አድርጌ ሰላማችሁ የሚወርድበት ቀን ሩቅ አይደለም። አይዞሽ ማይ አይዞሽ። እኔ ደግሞ ምልሽ ውዴ እኔ እግዚአብሔር ይባርካት በሆነ መከሬን ተግሳጼን ትሰማለች። እኔ ምንድነው ቤት ስለሆነ ሳይሆን ሁለታችሁም ደግሞ ለእኔ እኩል ናችሁ። በአንድ አይን ነው ማያችሁ። በእውነት ለእሱ ያለኝ ክብር ለአንቺም ያለኝ ክብር ለእሱ አለኝ። ስለዚህ እኔ ውድ አንቺ አሁን እኛ ጋር ነሽ፣ ምንም ነገር ሊከፋሽ አይገባም። ደስ ያለኝ የምሬን ነው የምላችሁ። ማለት እኔ መጀመሪያም ላይ ግን በነገራችን ላይ የሩታ ትዳር እንደሚስተካከል ቤተሰቦቿ ቢገቡበት፣ እናቷ ታላቅ እህቶቿ ቢገቡበት እንደሚስተካከል አውቃለሁ። ግን ያው ሩታ ትንሽ እልክ ስላለባት እና ደግሞ በራስ መተማመን የሚባለው ነገር አለ። እሱም ስላለ እሱ ይዟን ነው እንጂ እርግጠኝነት እኔ በእርግጠኝነት ነበረ ሩታ እናትና አባቷ ቢገቡ ነገሮች እንደሚስተካከሉ የእሱም ቤተሰቦች ሆነው ማለት ነው። እናት የእናት ምክር እኮ አንዳንዴ 1000 ዓመት ትኖር ትላላችሁ። እናትና አባት 1000 ዓመት ይኖሩ ማለት ነው። እንደዚህ አይነት ምክር መምከራቸው ከሚያዩት አንጻር ማለት አብረሽ ከሚያደርገው አንጻር የሚያደርጋቸው ድርጊቶች የሚያሳያቸው ነገሮች እንደዚህ የሚሉ አልነበሩም። ግን እንደዛም ሆኖ ራሱ እሷን አሸንፈው እሷን እንትን ብለው ወደ ትዳሯ እንድትመለስ ነው የሚፈልጉት ማለት ነው። እና በጣም ነው ደስ የሚለው። በጣም አሪፍ ነው። የእናት ምክር ያስፈልጋል አንዳንዴ የምለው ለዚህ ነው። ምክንያቱም እናት የእናቶቻችን ምክር ጓደኛ ወይም ሌላ ሰው ጣልቃ አታስገቡ የምለው ይሄ ነው። እናት የእናንተን ደስታ የልጇን ደስታ የልጇን ማድረግ ማየት የልጅ ልጅ ማየት ትፈልጋለች። እኔ ባሌና እኔ መፍታት ካልቻለን አሁን ሩታና አብርሽ መፍታት አልቻሉም። ይሄ ማለት ከሩታን ቤተሰቦች ከእሷን ቤተሰቦች ሆነው መፍታት እንደሚችሉ ነበር ያወቅኩት። ደግሞም እንደው በቀደም ያየሁትን ሀረኬት ማለት ነው ሄርሜላ ያየሁትን ሀረኬት መሆንም አለበት ብዬ ነው የማስበው። መሆንም አለበት ወደ ቤቷ መመለስ አለበት ብዬ ነው። ምክንያቱም ሄርሜላ ገና 80 ሳይቀደድ በእርግጥ ለፋሲካ ተጋቡ ተባለ። እንግዲህ ለፋሲካ ዳግማ ትንሳኤ ነው የተጋቡት። ከዛ ተባለ ከዛ መጡ ነገሮች ተበጣበጡ። ምን ተባለ በቃ የእርግዝናዋን ራሱ ጊዜ እንዴት እንደሄደ ራሱ ቀኑ ራሱ ሲሄድ እንዴት እንደሆነ አናውቅም። ቶሎ ነው የሚሮጠው በነገራችን ላይ ቀኑ ራሱ ማለት ነው። እና ማዘሯ ምን አሉ እና ምንም አባት ነው የምጥሽን ጊዜ የእንትንሽ የስቃይሽን ጊዜ ማየት አለበት። ያን ሲያይ ያንቺን እንደዚህ እኮ ነሽ መስጠቱሽን ልጁን የዛን ጊዜ የበፊቱን ኩላ ያጠፋውን ጥፋት ተጸጽቶ ይቅርታ ይልሻል። ሁሉንም እናት እኮ አልኳችሁ እህቷን ብትሆን በጣም ይሆናል አይደለ? ሁለተኛ እናት በለው ታላቅ እህቷ ራሱ እና በጣም ነው ደስ ያለኝ። የምሬት በጣም ነው የሞቀኝ። ለምን ብትሉ አንደኛ ነገር እኔ ከሁል ጊዜ ከማየው ማለት ነው ወደ ታች ወርዳችሁ ማየት ትችላላችሁ። ልጅ ከተጋቡ በኋላ ተቻችሎ መኖር የሚባለውን ነገር ነው የምመርጠው። ለምን እዚህ ምድር ላይ ያመጣናቸው እኛ ባልና ሚስት ወደን ፈቅደን ነው እንጂ ልጆች ፍጠሩን አላሉ። ልጆች እንትን በሉን አላሉ። ዘራችንን እንተካለን ልጅ እንፈልጋለን ብለን እስካመጣን ድረስ ያለውን ነገር ቻሌንጅ እንትን ብለን ልጃችንን ማሳደግ አለብን። ልጅ ደግሞ ማለት ነው አንዳንድ ሰው እንደነገርኳችሁ ገንዘብ ስላለው ብር ስላለው በጣም አየር ብትገዙለት ራሱ ምንም አይሰራለትም።
ለልጅ የአባት ፍቅር የእናት ፍቅር ነው የሚያስፈልገው፣ ትልቅና ትልቁ ነገር ማለት ነው። ሌላ ምንም አንዳንድ ሰው አሁን ቤት ስላለው የሀብታም ልጅ ስለሆነ ጥሩ ስላበላ ጥሩ ስለጠጣ ዘና ያለ ብሎ ስለኖረ ይመስላችኋል? አይደለም። እናትና አባት ፍቅር ያስፈልጋል ከምንም ከማንም በላይ ማለት ነው። ከሁሉም በላይ የእናትና የአባት ፍቅር ነው የሚያስፈልገው። ገንዘብ ምንም ነው። የእናትና የአባትን ፍቅር አይቶ ያደገ ልጅ ማለት ነው። እንግዲህ ሩታዬም እናትና አባቷም እግዚአብሔር ይመስገን ከዚህ በላይ ጤና ይስጣቸው። በእናትና በአባቷ ነው ያደገችው። አብርሃምም እንደዛው። ስለዚህ የእነሱ ልጅም ራሱ እንደዛ ሲያደግ በጣም እንዴት ደስ እንደሚል በቃ ከምትበሉ ከምትጠጡት ከፊቱ ፍትፍቱ ስትመጡ እናታችሁን አባታችሁን፣ በዛ ላይ ደግሞ በልጃችሁ ፊት ጥሩ ጥሩ ነገሮችን። በነገራችን ላይ አንዳንድ ወንድ ልጆች አባታቸውን ይዘው ያድጋሉ። ሴት ልጅ ደግሞ እናቷ የምታደርገውን ይዛ ነው የምታድገው። ዞሮ ዞሮ ማለት ነው ልጅ በቤት ውስጥ የምናደርገውን አይቶ ነው የሚያድገው ማለት ነው። ስለዚህ የአብርሽና የሩታ አብሮ መሆን ለልጃቸው አስፈላጊና አስፈላጊ ነው ከምንም በላይ ማለት ነው። እዚህ ምድር ላይ ያመጡት እነሱ ወደው ፈቅደው ነው ያመጡት። ስለዚህ ለአቅመ አዳም ደርሶ ወልደው ራሱን እስከሚችል ማስተማር፣ ጥሩ ፍቅር መስጠት፣ ለልጃቸው ጊዜ መስጠት ግዴታቸው ነው። ይሄ ግዴታቸው ነው እና ማዘሮ ያሉት ከፈጣሪ በታይ አባቱ ያስፈልገዋል። ወይኔ አንጀቴን ነው አንጀት እንዴት ነው አንጀታችሁ ወሽመጤ ቁርጥ አለ እንዳትሉ። አንጀቴ ቅቤ ነው የጠጣው። ለምን እኔ አባት ፍቅር እንዴት እንደሆነ ስለማውቀው አንጀቴ ቅቤ ነው የጠጣው። ተጎድታለች አልተጎዳችም አይደለም። ነገሮችን እንትን ብለን እንደው ለዛች ለሄርሜላ ተቆጭና ገልማጭ የሌላት ቤተሰብ የሌላት ተቆጭ የሌላት ጋጥ ወጥ ለእሷ ራሱ ሩታ ቤቷ መመለስ አለባት። ሌላ ደግሞ ሲቀጥል ሩታ ብቻ ሳይሆን እንትን ማለት ያለበት የአብርሽ ቤተሰቦች እናትና አባቱ በተለይ መቆጣት አለበት። መገረፍም ካለበት መገረፍ አለበት። የሚያደርጋቸው ድርጊቱ ይሄድ የመጣው ልሳመ ሲሉ ዝም ብሎ የሚሰጥ እኮ ባለ ትዳር እንደሆነ ማስረዳት አለባችሁ። እውነት እንትናን ትዳሩ እንዲቀጥል ህይወቱ እንዲቀጥል ልጁን እንዲያሳድግ ከፈለጋችሁ በእርግጥ ጋሽዬ መካከላቸው እኛን አልሰማ ስላሉ ትልቅ እንግዳ አለ እሱ ያስታርቃቸዋል ብለዋል። እሱ ያስታርቃቸዋል። ግን ልጃችሁን መቆጣት መገሰጥ አለባችሁ። ምክንያቱም ይሄ ልጅ ባለትዳር ነው። ፈለገው ጋር ምንም ነገር ባለትዳር እስከሆነ ድረስ ምንም ነገር ያለ ሚስቱ ፈቃድ ማድረግ አይችልም። ምንም ነገር ያለ ባሏ ፈቃድ ማድረግ አትችልም። ምክንያቱም ሁለቱ ናቸው የሚኖሩት። ያኖሩ ተመካክረው ምንም ነገር ያደርጉ ከባላቸው አትደብቁ። ምንም ነገር አድርግ ከሚስትህ አትደብቅ። ምክንያቱም ይሄ ህይወት ነው፣ የጋራ ህይወታችሁ ነው፣ የጋራ ኑሯችሁ ነው። ብትጎዱም እናንተ እኩል ነው የምትጎዱት፣ ብትጠቀሙ እኩል ነው የምትጠቀሙት። ስለዚህ ይሄን የምልላችሁ የቻልኩት ምንድን ነው፣ አብርሃም እነሱ በሶሻል ሚዲያ በጣም ይታወቃሉ፣ ታዋቂዎች ናቸው። ያም ሆኖ ግን አብርሃም የማስታወቂያ ራሱ ስራ ቢመጣለት በቃ እንደዚህ ነው ስራ አለ ልሰራ ነው ብሎ ቢነግራት ምንም አትል። ስራቸው ነው እንጀራቸው ነው፣ ምንም አትልም። ግን አብርሃም ዝም ብሎ አገኘ ሄዶ አድናቂ ነው ሲሉት አንዳንዴ ታዋቂ መሆንም ማለት ነው ጥሩ አይደለም። ማርያምን ዛሬ እንትን ብላችሁ ነገ እንትን ልትሉ ትችላላችሁ። ታዋቂ መሆን እና ጥሩ አይደለም ብዬ ነው እንደኔ የማስበው ማለት ነው። ጥሩ አይደለም። ስለዚህ ወንድማችሁን ምከሩ፣ ገስጹ፣ አስተካክሉት ነው ብለው። አብርሃም በጣም ባለጌ ነው። የሚያደርገው ነገር የሚያሳየው ሀረኬት በጣም እንደ ባለትዳር ሰው አያደርገውም። ከሱ የማይጠበቅ ነገር ነው እያደረገ ያለው ማለት ነው። ስለዚህ ወደ ራሱ እንዲመለስ ምከሩት ነው የምለው እኔ። በተረፈ ሩታዬ ትመለሳለች። ከእናቴ እንትን አልወጣም ብላለች። ምክንያቱም እናት ዋልታና ማገር ናት። ለሴት ልጅ አብሶ ባላችሁን ለምሳሌ በምን እንደምታስደስቱ ምን ማድረግ እንዳለባችሁ
ዋልታና ማገርነት እናት ማለት ነው። እና መጀመሪያ አብርሃም ዝቅ ብሎ ተንበርክኮ ይቅርታ መጠየቅ አለበት። ከእንግዲህ ወዲያ ካለሷ ፈቃድ ምንም ነገር ላለማድረግ ማለት ነው። ደግሞ ልጁን ሲያይ ይጸጸት ይሆናል እንደ እግዚአብሔር ፈቃድ። ፈጣሪ ደግሞ ይርዳህና ወደ ራስህ ይመልስህ። እኔ እንደውም ሲመስለኝ ማለት ነው አብርሃም የእጁን ሰዓት ራሱ አውልቆ ቢጥለው በጣም ነው ደስ የሚለኝ። እግዚአብሔርን ነው የምላችሁ። እና እግዚአብሔር ደግሞ ከእናንተ ጋር ይሁን። ሩታዬ እመብርሃን በሰላም ተገላገልሽ ነው የምለው። የኔ ውድ ቤተሰቦች ጥሩ ነገር ጥሩ ኑሮ ይግጠማችሁ። በተለይ የመዳም ቅመሞች የሆነው የተባረከ ሕይወት ይስጠን ነው የምለው። አመሰግናለሁ።